ሰላም ጤና ይስጥልን። የተከበራችሁ የኢትዮጵያ ሕዝቦች በተለይ የወጣቱን ክፍል ስለሚመለከት ወጣቱን ላሳስበው የምፈልገው ትንሽ ነገር አለና ወጣት እንደምነገርለት የኢትዮጵያ ወጣት ለብዙ ነገር ተጠቃሚ ሳይሆን ተጠቂ ነው። ወጣት ተጠቃሚ ነው ብዬ መድፈር አልችልም። ተጠቂ ነው። በሁሉም ቦታ ላይ ይነሳል። ተጠቂ ነው። ጥሩ ስም ጥሩ ዝና የላችሁም ወጣቶች። ዛሬ አንድ ታሪክ ትሰራላችሁ። አንድ ታሪክ የኢትዮጵያ ሕዝብ ከዚህ ከሁለት ወር በኋላ ምርጫ ያካሂዳል። የሚመርጠው መንግስትን ነው። መንግስትን ይመርጣል። ስለዚህ በቅድሚያ ካርድ ውሰዱ። በየአካባቢያችሁ አሁን ዘመኑ ለቴክኖሎጂ እስኪ በዚህ ቴክኖሎጂ በመጠቀም የመራጮች ምዝገባ በቀጥታ በየሞባይላችሁ ላይ ምርጫ ቦርድ አፕሊኬሽኑን ለቋል። በዛ መሰረት ተመዝግቡ። ሌሎች አካባቢ ላይ ያሉትን ሰዎች አስመዝግቡ። ከዛ በምርጫ መንግስትን በመምረጥ የተሻለ መንግስት ታደርጋላችሁ። ቀጣይ ደግሞ ሳይሰራ ከቀረ በምርጫ ታወርዳላችሁ። በታሪክ እኔ እንዳሁኑ ጊዜ ደስ ያለኝ ጊዜ የለም። ትንሽም ቢሆን የሆነች አንዳንድ ነገር ፊት ለፊት ላይ ያየን ስለሆነ ደስ ይላል። ስለዚህ ምረጡ። ዲሞክራሲን፣ ፍትህን፣ ሰላምን የናፈቃችሁ በምርጫ የምታስቀምጡት መንግስት ሰላም ያመጣል፣ ፍትህ ያመጣል፣ ዲሞክራሲ ያመጣል። ምክንያቱም ሰላም ከሌለ፣ ፍትህ ከሌለ፣ ዲሞክራሲ ከሌለ ልማት የለም። ልማት ቢሰራም ሰላም ከሌለ፣ ልማት ቢሰራም ፍትህ ከሌለ፣ ልማት ከሰራም ዲሞክራሲ ከሌለ ያው ነገ አንዱ ጉልበተኛ መጥቶ ደግሞ ያፈርሷል። ስለዚህ አሁን ምርጫ በመሳተፍ በኢትዮጵያ መንግስት ጎን፣ በኢትዮጵያ ሕዝብ ጎን ቁሙ። አለኝታችሁ አሳዩ። አለኝታችሁ አሳዩ። የኢትዮጵያ ሕዝብ ከእናንተ ተስፋ አላት። እየጠበቀ ነው። ኢትዮጵያ በእናንተ እጅ ነው የተወደቀችው። በእናንተ እጅ ወርቃለች። ዛሬ መሰልጠናችሁን አሳዩ። መማራችሁን አሳዩ። እውቀታችሁን አሳዩ። አንድነታችሁን አሳዩ። ትብብራችሁን አሳዩ። ለኢትዮጵያ ሕዝብ ይበቃል በሉ። እስካሁን ያለው ጭቅጭቅ ይበቃል። ንትርክ ይበቃል። ጦርነት ይበቃል። ሞት ይበቃል። ጫጫታ ይበቃል። በቃም በሉና እስኪ ከእናንተ አይበልጥም ፖለቲካ ፓርቲ ከኢትዮጵያ ሕዝብ አይበልጥም። እናንተ ተነሳችሁ በመረጣችሁት ነው መንግስት የሚሆነው። ሳትፈሩ ምረጡ። የሚያስፈራ ነገር የለም። መንግስት ለመምረጥ ዜጋ ከሆንክ መንግስትን ምረጥ። የራስን መንግስት የሚያስተዳድር መንግስት ምረጥ። ህዝብን ነፃ አውጣ። ጫካ ያለው ሁሉ እየተዋጋ ያለው ህዝብን ነፃ አወጣለሁ ብለህ ጫካ የገባው ሁላ ምረጥ። አሁን እድሉ ላንተ ነው። እስኪ ምረጥ። መሳሪያን አስቀምጠህ መጥተህ ወጣት ነህ። እዛ እየታገልክ ያለው እናውቃለን። መከራ እያየክ ነው። ስቃይ እያየክ ነው። ግን በዛ አይደለም። አሁን በመረጥከው መንገድ አይደለም። ታግሌ አይደለም። በጦር አይደለም። በመሳሪያ አይደለም። እዚህ ያለው አንድ ካርድ ከ10 ጥይት በላይ ነው። ከ1000 ጥይት በላይ ነው። ከክላሽ በላይ ነው። ለእኔ እቺ ካርድ ከድሮን በላይ ናት። ና ምረጥ። አውድ። መንግስትም ምንም አይልም። ጫካ ያላችሁ ወዳጆቻችን እውነት ኢትዮጵያን በዚህ ጉዳይ
ተባበሩና አሻግሯት። ብዙ ማለት አልፈለግም። አመሰግናለሁ።